እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የኩላሊት እንቅስቃሴ መቋረጥ ወይም ሪናል ፌለር የሚለውን ይሆናል ማለት ነው። እውነት ለመናገር ይሄ በሽታ በአሁኑ ጊዜ በጣም እየተስፋፋ የመጣና ብዙ ማህበረሰባችንን እያሰቃየ የሚገኝ በሽታ ነው። ምክንያቱም ይሄ በሽታ ከተከሰተ በኋላ የሚያስወጣው ወጪ በጣም ከባድ ነው። ኢኮኖሚካሊ አፎርድ የማያደርጉ ሰዎች በጣም ይጎዳሉ። የሕክምና አገልግሎቱንም ሳያገኙ በየቤታቸው የሚሞቱት በጣም ብዙሃን ናቸው። ይሄ በሽታ በሚከሰትበት ሰዓት ሕክምናው በጣም ብዙ ወጪዎችን የሚጠይቅ ነው። ወይም ዳያሊሲስ ሊሆን ይችላል፣ ወይም ደግሞ ንቅለ ተከላ ደረጃ ላይ አብዛኛው ሰው ስለሚደርስ ይሄን ሕክምና አገልግሎት ለማድረግ አብዛኛው ማህበረሰብ አይችለውም እና ወጪውን በጣም ለከፍ አደጋ የሚያደርስ በሽታ ነውና ስለዚህ በሽታ ማወቅና በምን አይነት መንገድ ነው ይሄን በሽታ መከላከል የምንችለው የሚለውን ነገር በደንብ ማስተዋል ያስፈልጋል ማለት ነው። በመጀመሪያ ደረጃ የኩላሊት እንቅስቃሴ መቋረጥ ወይም የኩላሊት መድከም ወይም ሪናል ፌለር የምንለው በሽታ ምን አይነት በሽታ ነው የሚለውን ለመረዳት ኩላሊታችን ምን ስራዎችን ነው የሚሰሩት የሚለውን ነገር ማወቅ ያስፈልጋል ማለት ነው። በዋነኝነት ኩላሊቶቻችን የሚጠቅሙት በደም ውስጥ ያሉ መርዛማ ነገሮችን ማጣራት ነው። ስለዚህ በሰውነታችን ውስጥ ደም መጣራት ይኖርበታል። ይሄን ደም የሚያጣሩት ደግሞ ኩላሊቶቻችን ነው። አለበለዚያ ይሄ ደም የማይጣራ ከሆነ መርዛማ የሆኑ ነገሮች መዓት ነገሮች ስላሉ እነሱ ህይወታችንን ሊያሳጡ ይችላሉ ማለት ነው። እውነት ለመናገር ኩላሊቶቻችንን በምናይበት ሰዓት በጣም ቢዚ የሆኑ ኦርጋኖች ናቸው። በየቀኑ በጣም ብዙ ደም ነው ሲያጣሩ የሚውሉት። እንግዲህ ሳይንስ እንደሚያረጋግጠው በቀን ውስጥ 180 ሊትር አካባቢ ደም ኩላሊቶቻችን ያጣራሉ። ወደ 1200 ሊትር የሚደርስ ደም ወደ ኩላሊት ይደርሳል። ስለዚህ እነዚህን ኦርጋኖች ወይም እነዚህን አካሎቻችንን በደንብ መጠበቅ ይኖርብናል ማለት ነው። ይህን ስራ የሚሰሩ ከሆነ በየቀኑ ተጨማሪኛ ቶክሲክ ለኩላሊቶቻችን ቶክሲክ የሆኑ ነገሮችን በምንወስድበት ሰዓት እነሱን ስራቸውን እያበዛንባቸው ነው ማለት ነው። ስለዚህ እነዚህ ነገሮች ምን ሊሆኑ ይችላሉ የሚሉትን ነገሮች የምናይ ይሆናል። በመጀመሪያ ደረጃ ግን ኩላሊት ደከመ ወይም የኩላሊት እንቅስቃሴ ተቋረጠ የምንለው ኩላሊት እነዚህን ስራዎች በአግባቡ መስራት ሳይችል ሲቀር ነው። በቀን ማጣራት ያለበትን የደም መጠን ማጣራት ሳይችል ሲቀርና ሙሉ በሙሉ ደግሞ ስራውን ማቆምን ሲችል ሪናል ፌለር እንጠራለን ማለት ነው። ይሄ እንግዲህ ዋና የኩላሊት ጥቅምን ነው እየተናገርን ያለን። ከዚህ በተጨማሪ ግን ኩላሊቶቻችን በጣም ብዙ ጥቅም አላቸው። ለምሳሌ ሬድ ብለድ ሴል ቀይ የደም ሕዋስ የምንላቸው የሚመረቱት በኩላሊቶቻችን አማካኝነት በሚለቀቁ ሆርሞኖች ነው። ከዛ በተጨማሪ ደግሞ ይሄ ኩላሊቶቻችን በየቀኑ ኤሌክትሮላይትና ውሃ ባላንሱን ጠብቆ በሰውነታችን ውስጥ እንዲቆይ ያደርጋሉ። የደም ግፊታችን በአግባቡ ተጠብቆ እንዲቆይ ለማድረግ ኩላሊቶቻችን በጣም ወሳኝ ናቸው። ብዙ ጥቅሞች አሏቸው። ግን ከነዚህ መካከል ዋናውና መሰረታዊ ነገር ኩላሊቶቻችን የሚሰሩት ደምን ማጣራት ነው። ይሄን ደምን የማጣራት አቅማቸው በሚደክምበት ሰዓት የኩላሊት ድክመት፣ ጭራሹን በሚቆምበት ሰዓት ደግሞ ሪናል ፌለር እያልን እንጠራዋለን ማለት ነው። ይሄ ደግሞ ሁለት አይነት ሊሆን ይችላል። ድንገተኛ ወይም አኪዩት ሪናል ፌለር የምንለው አለ። ይሄ ጊዜያዊ ነው። ጊዜያዊ እና በፍጥነት የሚከሰት ነው። ብዙ ጊዜ ወዲያውኑ ሕክምና ተደርጎለት ሊድን ይችላል ይሄኛው አኪዩት ሪናል ፌለር። አንዳንድ ጊዜ ግን በጣም በከፍተኛ ደረጃ በሚከሰትበት ሰዓት ዳያሊሲስ ሊያስፈልግ ይችላል። አልፎ አልፎም ደግሞ ወደ ክሮኒክ ሪናል ፌለርነት ሊቀየር ይችላል ማለት ነው። ክሮኒክ ወይም ቋሚ
ሪናል ፌለር የምንለው ይሄ ቀስ በቀስ ኩላሊቶቻችን እየደከሙ ይሄዱና መጨረሻ ላይ ጭራሹን ነን ፋንክሽናል እስከመሆኑ ጥቅማቸውን በትክክል እስካል ማድረስ አለመቻል የሚደርሱበት ደረጃ ሊደርስ ይችላል። ይሄ ቀስ በቀስ የሚሄደው አይነት ምን እንለዋለን? ክሮኒክ ሪናል ፌለር እያልን እንጠራዋለን ማለት ነው። ለመሆኑ ይሄ የኩላሊት እንቅስቃሴ መቋረጥ ዋና ምክንያቶቹ ምን ሊሆኑ ይችላሉ ወደሚለው ስንመጣ የመጀመሪያው የሰውነት ውስጥ ፈሳሽ እጥረት ነው። በሰውነታችን ውስጥ በቂ የሆነ ውሃ ከሌለ ይሄ ሪናል ፌለር ሊከሰት ይችላል። ከባድ ደም መፍሰስ ያጋጠመው ሰው ሊሆን ይችላል። አጣዳፊ ተቅማጥና ትውኪያ አለው። አሁን በተደጋጋሚ እንግዲህ ልጆች ይሄ አጣዳፊ ተቅማጥና ትውኪያ ሊኖራቸው ይችላል። ቶሎ ወደ ሕክምና ቦታ ይዞ መምጣት ጥቅሙ እዚህ ላይ ነው። ህፃናትም ላይሆኑ ይችላሉ፣ ትልልቅ ሰዎችም ቢሆኑ እንደዚህ በጣም አጣዳፊ ከሆነ ቶሎ ይሄ ፍሉዱ የወጣው ፍሉድ መተካት መቻል አለበት። አለበለዚያ ልጆቹ አኪዩት ሪናል ፌለር ዴቨሎፕ ሊያደርጉ ይችላሉ እና ህክምናውም ኮምፕሊኬት እያደረገ ሊሄድ ይችላል ማለት ነው። ይሄ ነው ዋናው። ከዛ በተጨማሪ የኩላሊት በሽታዎች ወይም ኢንፌክሽን ሊሆን ይችላል፣ በመድኃኒት መጎዳት ሊሆን ይችላል። እነዚህ ምን ሊያመጡ ይችላሉ? ሪናል ፌለር ሊያመጡ ይችላሉ። ከዛ በተጨማሪ የሽንት መንገድ መዘጋት። እንግዲህ አንዳንድ ጊዜ ያው ቀለል አድርገን የምናያቸው በሽታዎች ግን መጨረሻ ላይ ትልቅ ጉዳት ሊያመጡ የሚችሉ አሉ። የኩላሊት ጠጠር በደንብ ሐኪም ውሃ ጠጡ ብሎ ሲመክረን በደንብ ካልጠጣና መጨረሻ ላይ በጣም መጠኑ እየጨመረ ይሄድና ኩላሊትም ላይ በጣም ጫናው ይበዛና የሪናል ፌለር ሊያመጣ ይችላል። የኩላሊት ጠጠር ማለት ነው። ከዛ አንዳንድ ካንሰር ካለ እንደዚሁ ሪናል ፌለር ሊያመጣ ይችላል። የፕሮስቴት ችግር ወንዶች ላይ በተለይ እንደዚህ አይነት ነገሮች ካሉ እነዚህን ነገሮች በጊዜው መታከም ይኖርብናል ማለት ነው። ሌላ የደም ግፊት ከፍተኛ መሆን። እንግዲህ ዋናው አብዛኛውን ሰው ለኩላሊት ችግር የሚዳርጉት እነዚህ ናቸው። ግፊት እያለ በሰው የግፊት መድኃኒት አለመጀመር፣ ሐኪም ጀመር በሚልበት ሰዓት ሳይጀምር ሲቀር ይሄ ሃይፐርቴንሽን ወይም የደም ግፊት መጨረሻ ሊያመጣ የሚችለው ምንድን ነው? የኩላሊት ድክመት ነው ማለት ነው። ከዛ በተጨማሪ የስኳር በሽታ በትክክል ስኳር እያለብን መድኃኒት ካልወሰን ወይም የስኳር በሽታ ኑሮ መድኃኒቱንም እየወሰን በትክክል ሳንወስድ ቀርተን ኮንትሮል ሳይሆን ከቀረ ይሄኛው ሪናል ፌለር አሁንም ይከሰታል ማለት ነው። ስለዚህ በተለይ የስኳር በሽታና የደም ግፊት በሽታ የኩላሊት ድክመትን በማምጣት በጣም በስፋት የሚታወቁ ናቸው። አብዛኛው ሰው እነዚህ በሽታዎች ሲኖሩበት ነው ኩላሊቱ ፌል የሚያደርገው ማለት ነው። ሌላኛው እንግዲህ የኩላሊት እንቅስቃሴ መቋረጥ ዋና ምልክቶች ወይም ሪናል ፌለር ዋና ምልክቶቹ ምን ሊሆኑ ይችላሉ ወደሚለው ስንመጣ የመጀመሪያው የሽንት መጠን መቀነስ ወይም ሙሉ በሙሉ መቋረጥ። የሽንት መጠኑ ይቀንሳል ወይም ሙሉ በሙሉ ሽንት ላይወጣ ይችላል ማለት ነው። ሌላው የአካል ክፍሎች እብጠት፣ እጅ ሊሆን ይችላል፣ እግር ሊሆን ይችላል፣ ፊት ሊሆን ይችላል። እነዚህ እብጠቶች ይመጣሉ ማለት ነው። ምክንያቱም ብዙ ፍጥነታችን እንትን ስለሚል። ሌላኛው ምንድነው? ድካም ነገሮች ሊኖሩ ይችላሉ። የደም ግፊት ሊቀንስ ይችላል፣ ሊጨምርም ይችላል። አንዳንድ ጊዜ የደም ግፊት ያለባቸው ሰዎች ላይ ከመጠን በላይ ጨምሮ ሊሆን ይችላል። ደግሞ ፍሉድ ሎስ ኑሮ ይሄ አኪዩት ሪናል ፌለር ሊከሰት ይችላል። በዛን ሰዓት የደም ግፊት ቀንሶ ልናገኘው እንችላለን ማለት ነው። የደም ውስጥ ንጥረ ነገሮች መጨመር ስፔሻሊ ዩሪያ፣ ክሪያቲኒን የምንላቸው ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ይጨምራሉ ማለት ነው። እነዚህ ዋና ምልክቶቹ ናቸው። ስለዚህ መከላከያ መንገዶቹ ምንድን ናቸው ወደሚለው ዋናው ይሄ ስለሆነ የመጀመሪያው የደም ግፊትን መቆጣጠር ነው። እነዚህ የደም ግፊት ያለባቸው ሰዎች መድኃኒታቸውን በአግባቡ መውሰድ፣
የደም ግፊት ደግሞ ያሳያል የተባሉ ሰዎች ደግሞ በደንብ ክትትል አድርገው መድኃኒት መውሰድ የሚያስችልበት ደረጃ ላይ ሲደርሱ መድኃኒት መጀመር። ሌላው የስኳር መጠን መቆጣጠር። አሁንም ስኳር ያለባቸው ሰዎች የስኳር መጠናቸውን በደንብ መቆጣጠር አለባቸው። ስኳር ያሳያል የተባሉ ሰዎችም ደግሞ በደንብ ክትትል አድርገው መድኃኒት መጀመር በሚገባበት ሰዓት መድኃኒት መጀመር ይኖርባቸዋል። ሌላው እንግዲህ በቂ ውሃ መጠጣት። አሁን ቀለል አድርገን የምናየው ይሄ ነው። ውሃ ለኩላሊታችን በጣም መሰረታዊ የሆነ ነገር ነው። ስለዚህ በቂ ውሃ መጠጣት ኩላሊታችንን በከፍተኛ ደረጃ ይጠብቅልናል ማለት ነው። ሌላው እንግዲህ ማጨስ፣ አልኮል መጠጣት። እነዚህ በተለይ አልኮል ኩላሊትን በጣም ጫና የሚፈጥሩ ሁኔታዎች ናቸው። ከዛ በተጨማሪ የአካል እንቅስቃሴ አለማድረግ። ስለዚህ እንቅስቃሴ ሬጉላር የሆነ እንቅስቃሴ ማድረግ ይኖርብናል። ሌላው እንግዲህ በጣም እየተለመደ የመጣው ምንድነው? ያለ ሐኪም ትዕዛዝ የህመም ማስታገሻ መድኃኒቶችን መውሰድ። በተለይ ነን ስቴሮይድ አንቲ ኢንፍላማቶሪ ድራግስ የምንላቸው አሉ። እነሱን ሰው በየፋርማሲው እየገዛ በጣም አቢዩዝ ያደርጋል። ይሄ ለኩላሊት ድክመት የሚያጋልጥ ስለሆነ እዚህ ላይ ጥንቃቄ ያስፈልገዋል ማለት ነው። ሌላኛው እንግዲህ ጤናማ የአመጋገብ ስርዓት መከተል። እነዚህ ስብ የበዛባቸው ምግቦችን መቀነስ፣ አትክልትና ፍራፍሬዎችን አዘውትሮ መመገብ ለኩላሊት ደህንነት በጣም ተመራጭ ነው ማለት ነው። ከዛ በተጨማሪ እንግዲህ ሬጉላር የሆነ ቼክአፕ ማድረግ። በተለይ የሚሰሩ ኬሚካሎች አሉ፣ ክሪያቲኒን፣ ዩሪያ የምንላቸው እነሱን ማሰራት። በመጨረሻ የምናየው እንግዲህ የህክምና አማራጮቹ ምን ይመስላሉ? እንግዲህ የኩላሊት ህመም ያለበት ደረጃ ይወስነዋል። ኩላሊቶቻችን የማጣራት አቅማቸው ምን ያህል ነው የሚለውን የምንለካበት ልኬት አለ። በዛ ልኬት መሰረት ነው እንግዲህ የህክምና አገልግሎቱም የሚሰጠው ማለት ነው። እንግዲህ የህይወት መንገድ ለውጦች ይኖራሉ። ጨው መቀነስ፣ የፕሮቲን መጠን መቆጣጠር፣ የውሃ መጠን ሰዎች በደንብ ብዙ ውሃ እንደወስዱ ማድረግ፣ እነዚህ እንደ ህክምና ይቆጠራሉ። ከዛ በተጨማሪ መድኃኒት የደም ግፊትን ለመቆጣጠር፣ የደም ስኳርን ለመቆጣጠር መድኃኒቶች ሊሰጡ ይችላሉ። የኩላሊት ስራን ለመደገፍ የሚያግዙ መድኃኒቶች እነሱም ይሰጣሉ ማለት ነው። እንግዲህ እነዚህን አልፎ ከፍ ወዳለ ደረጃ ሲደርስ ዳያላሲስ ሊያስፈልግ ይችላል። በማሽን ደምን ማጣራት ማለት ነው ዳያላሲስ ስንል ማለት ነው። ምክንያቱም ኩላሊቶቻችን በራሳቸው ማጣራት አልቻሉም። ስለዚህ በማሽን አማካይነት እንዲጣራ ማድረግ፣ ይሄ በጣም ውድ ነው። በየቀኑ ይሄ ማሰራት በጣም አስቸጋሪ ነው። ከዛ በተጨማሪ እንግዲህ አሁንም በዚህ የማይስተካከል ከሆነ የኩላሊት ንቅለ ተከላ ማድረግ ማለት ነው። ትራንስፕላንት የምንለው ነው፣ ኪድኒ ትራንስፕላንት። ይህም በጣም ኮስቲ ነው፣ ውድ ነው። እንግዲህ ዋናው እንደ ህክምናም እኛም የጤና ባለሙያዎች የምንመክረው መከላከሉ ላይ ነው እንጂ እነዚህ ደረጃዎች ላይ ከደረሰ በኋላ እንደው አብዛኛው ማህበረሰብ አፎርድ ስለማያደርጋቸው በጣም አስቸጋሪ ነው የሚሆነው። ስለዚህ ሁላችንም ስለዚህ በሽታ አስከፊነት በደንብ አውቀን ራሳችንንም ሆነ ማህበረሰባችንን ከዚህ አስከፊ በሽታ መጠበቅ ይኖርብናል የሚል ነው የዛሬው የመወያያ ርዕሴ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።